በታሪክ እንደምታውቁት የኃይለ ሥላሴ መንግስት ወደ ኋላ አካባቢ ነው የኢትዮጵያን ጳጳሳት በተለይም ፓትርያርክ መሾም የጀመረው። ቀደም ሲል ፓትርያርክ ከኢጅፕት ይመጣ ነበር። የመጨረሻው በንጉሱ ዘመን የመጨረሻው ፓትርያርክ ደርግ እንደመጣ ብዙም አብረው ሊጓዙ አልቻሉም። ጉዳዩ ብዙ ቢሆንም ለኃይለ ሥላሴ መንግስት ቃለ መሐላ ፈጽመው ፓትርያርክ የሆኑት አባት ከመጣው አዲስ መንግስት ጋር መጓዝ ተቸግረዋል። እሱን በጊዜው በአይን ያዩ በጆሮ የሰሙ እማኞች በዝርዝር እንዲናገሩት የሚተው ቢሆንም ደርግ ያደረገው ግን ፓትርያርኩን ገሎ የራሱን ፓትርያርክ ሾመ። ይሄ የኢትዮጵያ ትናንትና ታሪክ ነው። ቀጥሎ ኢህአደግ ሲመጣ በደርግ ጊዜ የነበሩት ፓትርያርክ ኢህአደግ የሚባል መንግስት ሲመጣ አብሮ መቀጠል መስራት በብዙ ምክንያት ተቸገሩ። ኢህአደግ ከደርግ ሻል ባለ መንገድ ግድያ ሳይፈጽም በደብዳቤ ከሀገር አስወጣቸው። እኛ ስንመጣ ግድያውም ትክክል አይደለም፣ የራስ ፓትርያርክ ማሾም ትክክል አይደለም፣ ከሀገር ማውጣትም ትክክል አይደለም ብለን ከሀገር ውጭ የነበሩትንና በሀገር ውስጥ ያሉትን ለማስታረቅና አንድ ለማድረግ ነው የሞከርነው። አንዱ መሰረታዊ ልዩነት ይሄ ነው። ይሄ ተራ ጉዳይ አይደለም። በአንድ መንበር ሁለት ሊቃነ ጳጳሳት አይቀመጡም። በአንድ መንበር አንድ ጳጳስ ያውም እስከ ሕይወት ፍጻሜ ድረስ የሚል ቀኖና ሕግ ቢኖርም በሁለቱም አባቶች በጎ ፍቃድ በእኛም ፍላጎትና ድጋፍ ያ ጉዳይ ተፈቶ ሁለት ቦታ ተከፍላ የነበረች ቤተክርስቲያን አንድ መሆን ችላለች። ይሄ ለየትኛውም የእምነት አባል ኢትዮጵያዊ ክብር ነው። ለየትኛውም እምነት አባል ኢትዮጵያዊ መደረግ ያለበት ተግባር። ኦርቶዶክስን ማፍረስ፣ ኦርቶዶክስን ማዳከም፣ ኦርቶዶክስን መጉዳት ጉዳቱ ለኦርቶዶክስ ብቻ ሳይሆን ለሁላችን ነው። መከላከል፣ መጠበቅ፣ መደገፍ፣ ማገዝ ያስፈልጋል። ሁለተኛው ከመንበር በተጨማሪ የነበረው ኢሹ በአሜሪካን ሀገር ተሹሞ የነበሩ ጳጳሳት በሲኖዶስ ኢትዮጵያ ውስጥ ያልተሾሙ በመሆናቸው ቁጥራቸው በርከት ያለ በመሆኑ ሲመለሱ እንዴት ይሆናሉ የሚል ጉዳይም ነበር። እነዚያ ጳጳሳት ምንም እንኳ በነበረው ሁኔታ አሜሪካ ቢሾሙም አዲስ ከውጭ የመጡ ሰዎች ሳይሆኑ ከጵጵስና በፊት ባሉት ደረጃዎች እዚያው ቤተክርስቲያን ውስጥ ያደጉ ናቸው። እነሱን እንደ ጳጳስ መቀበልና ሰላሙን ማምጣት ካለው ችግር አይብስም። መቀበል ይሻላል። የሚደግፍ ነገር ካለ እንደግፋለን በሚል እርቅ ተፈጸመ። እርቅ ሲፈጸም ደርግ የወረሰው ኢህአደግ ያልሰጠው ከ40 ዓመት በላይ የኢትዮጵያ መንግስት ንብረት የሆኑ ሁለት ትላልቅ ህንፃዎች 4 ኪሎ ያሉ መንግስት ለኦርቶዶክስ ሰጥቷል መልሶ። በሰላሙ ምክንያት በአንድነቱ ምክንያት ኦርቶዶክስ ክብር፣ ጥቅም እንጂ ጉዳት አታመጣም ብለን የገባነውን ቃል ለመፈጸም የመጀመሪያው ሁለት ህንፃ ከ40 ዓመት በላይ በመንግስት እጅ የቆዩ ወስደዋል። ሁለተኛው መሬት ነው። አንዳንድ ሰዎች አሁን መንግስት ኦርቶዶክስን እንደዚህ ያደርጋል እንደዛ ያደርጋል ይላሉ፣ ሰማለሁ። ግን እንደኛ መንግስት ኦርቶዶክስን በቅርበት የደገፈ ከንጉሱ ስርዓት ውጪ ምንም መንግስት ኢትዮጵያ ውስጥ አልነበረም። መሬት የክልሎችን ትቼ የአዲስ አበባን ብቻ ባለፉት 4 ዓመታት የነበረውን የመሬት
ስጦታ ወይም መሬት የነበረውን ክፍፍል ለማንሳት እሞክራለሁ። ካቶሊክ፣ ሙስሊም፣ ወንጌላውያን ቃለ ሕይወትን ጨምሮ መካነ ኢየሱስን ጨምሮ ሙሉ ወንጌልን ጨምሮ ትላልቆቹ ማለት ነው። በጣም ብዙ ተከታይ ያላቸው ቸርቾች ጨምሮ ሰቨን አድቬንቲስት ጨምሮ ኢትዮጵያ ውስጥ ያሉ የእምነት ተቋማት በሙሉ ከኦርቶዶክስ ውጪ 350 ሺህ ካሬ ሜትር ገደማ ቦታ ወስደዋል። ሙስሊም፣ ካቶሊክ፣ ወንጌላውያን፣ አድቬንቲስት ተደምረው 350 ሺህ ገደማ ካሬ ሜትር መሬት በካርታ ባለፉት 4 ዓመታት ወስደዋል። ኦርቶዶክስ 1,045,000 ካሬ ሜትር ወስዳለች። የሁሉ ሃይማኖት ተደምሮ 3 እጥፍ ገደማ የሚሆን መሬት በካርታ ተሰጥቶታል ባለፉት 4 ዓመታት። ካሬ ሜትር 1,045,000 ካሬ ሜትር የነዛም 350,000 ካሬ ሜትር። መንግስት አጠቃላይ የሃይማኖት ተቋማትን ይደግፋል፣ ታክስ አይቀበላቸውም፣ ሱቅ ቤት ሲከፍቱ ግብር አያስገብራቸውም ብቻ ሳይሆን መሬት በነፃ በስፋት በካርታ ያቀርብላቸዋል፣ በሊዝ አይደለም። ለምንድን ነው ያን የሚያደርገው? ተቋማቱ ለሀገር በጣም አስፈላጊ ስለሆነ፣ ተቋማቱ ቅድም ካልኩት ከዘር ከፖለቲካ ከሌብነት የጸዱ ሆነው ዜጎችን በዛ መንገድ ቢያንጹ ጠቃሚ ስለሆነ ይሄ ብቻ አይደለም። የላሊበላ ቤተክርስቲያን ሁላችሁም እንደምታውቁት ልክ እንደ ግድቡ ወይም እንደሆነ ልማት የኢትዮጵያ ቅርስ የኢትዮጵያ ሀብት ነው ተብሎ በነበረን ቅርርብ ፕሬዝዳንት ማክሮን ጋር ጥያቄ አቅርበን እሳቸውም ተስማምተው ለማገዝ ሰፊ ጊዜ በዩኒስኮ ምክንያት ሰፊ ጊዜ የወሰደ ቢሆንም ድጋፍ አግኝተን ቸርቹን ለማደስ ስራ በቅርቡ ይጀምራል። ይሄ በቀጥታ የመንግስት ጉዳይ ስለሆነ ሳይሆን ቅርስነቱ ተቋሙ አስፈላጊና መደገፍ ያለበት ነው ከሚል እምነት የመጣ ነው። በአረቡ ዓለም እስካሁን ድረስ በተለይ ዩኤኢ ኦርቶዶክስም ጴንጤም ሌላውም በሰዓት እየተከራየ በየአዳራሹ ከሚያደርገው ሰርቪስ ውጪ የራሱ ይዞታ የለውም። የአቡዳቢ መንግስት ለምነን በጣም ሰፊ ቦታ 6-5 ሄክታር አካባቢ ቦታውን ሰጥቶን ኦርቶዶክስ ይዞታውን ይዛ ለግንባታ ሀብት ለማፈላለግ ጥረት እያደረገች ነው። እሱን ማገዝ አለብን፣ ያስፈልጋል። ቅርስ ነው፣ የሁላችን ቅርስ ነው። የዛ እምነት ተከታይ መሆን አለመሆን አይፈልግም፣ ቅርስ ነው። በአረቡ ዓለም ቸርች እንዲኖር ቀድሞ የነበረው ላሊበላ እንዲታደስ፣ የተወረሰ ህንፃ እንዲመለስ፣ መሬት በስፋት እንዲሰጥ፣ ሁለቱ ሲኖዶሶች እንዲታረቁ፣ ሌሎች አሁንም አልዘረዘራቸውን ድጋፎች ሁሉ የኢትዮጵያ መንግስት ሲያደርግ የነበረው የተቋሙን አስፈላጊነት ከልብ ስለሚያምን ነው። አሁን ደርሶ ሰው ኦርቶዶክስን አልፈለጋችሁም አልደገፋችሁም ብሎ የፖለቲካ አጀንዳ ማድረግ አይችልም። በየትኛውም የታሪክ መዝገብ ቢያገላብጥ የብልጽግናን ያክል ሃይማኖት ተቋማት የደገፈ አብሮ የቆመ መንግስት ሊያገኝ አይችልም። የንጉሶቹ ሌላ ጉዳይ ነው። በዚህ ምክንያት ተቋሙን እንፈልገዋለን። በዚህ ምክንያት ተቋሙን ደግፈነዋል። በዚህ ምክንያት ምንም ሪግሬት የለንም። ብናደርግ ኖሮ የሚል ቁጭት የለንም። ሰሞኑን ያጋጠመው ምንድነው? ከ2 ወይም 3 ዓመት በፊት ሊሆን ይችላል፣ ጊዜውን እርግጠኛ አይደለሁም። በኦሮምኛ ቋንቋ ኦሮሚያ ውስጥ መገልገል ባለመቻላችን ብዙ ምእመን ብዙ አገልጋይ ወደ ሌላ እምነት እየፈለሰ ስለሆነ በቋንቋችን ማገልገል የሚችሉ ሰዎች ይሾሙ የሚል እንቅስቃሴ ነበረ። ጥያቄም ይነሳል፣ እንቅስቃሴም ነበረ። ምን አደረግን እኛ? ይሄ ጉዳይ ጥሩ አይደለም፣ በሰከነ መንገድ ተመካከሩ፣
የሚገሰስ ካለ ገስጹ፣ የሚሾም ካለ ሹሙ፣ የሚመከር ካለ ምከሩ፣ በቤታችሁ ፍቱ አል እነሱም እግዚአብሔር ይስጣቸው ቁጭ ብለው ተነጋግረው ተመካክረው አስተካከሉ። ጠፋ ያ ነገር። ዓመት 2 ዓመት የሚሆን ብዙም ኢሹ አልነበረም። አሁን ተመልሶ ኢሹ ሆነ። አሿሿም ላይ አድሎ አለ። በአፍ መፍቻ ቋንቋችን ሕገ መንግስታዊ መብታችን በብዙ ትግል ያገኘነው መብታችን ኤክሰርሳይዝ እንዳይደረግ ጫና አለብን የሚሉ ጥያቄዎች መጡ። ምን አድርገን እኛ የመንግስት ኃላፊዎች ወክለን ላክን። ባካችሁን አታጋግሉት፣ ቀስ ብሎ በሰከነ መንገድ በምክክር ፍቱት፣ በውይይት ፍቱት። ምክንያቱም ጉዳዩ እንዲህ በቀላሉ የሚቋጭ ነገር አይደለም። ቤተ ክርስቲያን ግን አባቶችን አስቀምጣ ገስጻ መክራ ችግር ካለባት ማርቃ አርማ ብትፈታው የኛ መሻት ፍላጎታችን ነው ብለን ችግሩ ባጋጠመ ሰሞን መጀመሪያ በመንግስት ምክር ለግሰናል። ምክራችን አልተደመጠም፣ አልተተገበረም። እኛ ማዘዝ አንችልም፣ መምከር ነው የምንችለው። መፍትሄው ተቃርቦ መነጋገር ነው። ኦሮሚያ ውስጥ በኦሮምኛ ቋንቋ አገልግሎት ይሰጠኝ ብሎ የሚጠይቅን ምእመን አይሰጥህም ልለው አልችልም። እኔ አይደለም ለኦሮሞ በቋንቋው መጠቀም ያጎናጸፉት። ያ መብቱ ጋር መቃረን ሳይሆን መፋረስ ሳይመጣ መለያየት ሳይመጣ በንግግርና በምክክር በጊዜ ሂደት ኦቨርናይት ላይሆን ይችላል። በጊዜ ሂደት መልክ እያበጁ መሄድ ነው። ለምሳሌ በድፍን ኦሮሚያ አሁኑኑ 100 ሰው ተሹሞ ምናምን ላይባል ይችላል። ቀስ እያሉ የምእመኑን ፍላጎት ደረጃ በደረጃ እየመለሱ የቋንቋ፣ የዘር፣ የሃይማኖት፣ የፖለቲካ ምናምን ጉዳይ ትልቁን ተቋም እንዳያፈርስ ማድረግ ይጠበቅባቸዋል። ጥያቄው በትግራይ ክልል ያሉ ምእመናን በቋንቋቸው ይገለገላሉ። በትግራይ ክልል ውስጥ ያሉ አባቶች በቋንቋቸው ያስተምራሉ ብቻ ሳይሆን ከዓመት 2 ዓመት በፊት የትግራይ ክልል በቃ ከኢትዮጵያ ኦርቶዶክስ ወጥቻለሁ ሲል አንድ ሰው እንኳን ኧረ እባካችሁን አይደረግም አላለም። እንኳን መግለጫ እንኳን ይሄ ሁሉ ግርግር አንድ ሰው እንኳን ለምን ይደረጋል? እኛ ከፖለቲካ ነፃ ነን፣ እኛ አብረን ይኖርነን ብሎ ለመምከር እንኳን ጥረት አላደረገም። ለምን አሁን የሚል ጥያቄ ይነሳል። በአማራ ክልል በአማርኛ ነው ሰው የሚገለገለው በራሱ ቋንቋ፣ ደቡብና ኦሮሚያ ሲሆን እንደዛ አይደለም የሚል ጥያቄ ይነሳል። ይሄን መንግስት በማዳፈን ማለፍ አይችልም። ቁጭ ብሎ በሰከነ መንገድ ተነጋግሮ ተመካክሮ የምእመኑን የህዝቡን ፍላጎት መመለስ ነው። ምክንያቱም ምእመኑ ሁሉም የኦርቶዶክስ ልጆች ናቸው። ሰሜንም ይሁን ምዕራብም ይሁን ምስራቅም ይሁን ቋንቋ የትኛውን ቋንቋ ይናገር በዛች ቤተክርስቲያን ጥላ ስር እስካለ እምነቷን፣ ዶግማዋን፣ ስርዓቷን ከተቀበለ በቃ እናት ናት፣ ልጆች ናቸው። ልጆች የሚያስፈልጋቸውን በህግ አግባብ መፍታት ያስፈልጋል። የመጨረሻ ምክሬ ግን ለሁሉም አባቶች እንደ አባ ማትያስ ሁኑ ነው። ፓትርያርኩ ሁለቱን ግሩፖች በምናስታርቅበት ጊዜ የወሰዱት በጣም ብልህ የሆነ አቋም ቤተክርስቲያንን ታድጓታል። ወንበሩ ላይ ነው ያለሁበት ተጨማሪ ሰው አይገባም ቢሉ አናስታርቅም ነበር። ችግር የለውም ይምጡ ስላሉ ነው መታረቅ የቻሉት። በመተው በመሸነፍ የነበረውን ጥላቻ የነበረውን ንግግር ሳይሆን ማቀፍ ስለሚሻል አሁንም መገፋፋቱ ምናምን ትርጉም የለውም፣ ጥቅም የለውም። ኢትዮጵያን ይጎዳል፣ የኢትዮጵያን መንግስት ይጎዳል፣ ኦርቶዶክሱን ይጎዳል፣ ጥቅም የለውም። በሰከነ መንገድ ቁጭ ብሎ ተነጋግሮ ተመካክሮ የጎደለ ካለ ሞልተው የሚስተካከል ካለ አስተካክለው የሚታረቅ ካለ አርቀው ምክር የሚያስፈልገው ካለ መክረው የነበረውን ነገር ማስተካከል ነው የሚሻለው።
ምድር መሽተት ሳይሆን ሰማያዊ ሽታ ነው የሚያስፈልገው። ምንድነው? የግል ክብር አይደለም። ይሄ እምነት ነው። የሚሰራው ለእግዚአብሔር ነው። ለግል ጥቅም፣ ለግል ክብር፣ ለግል ስልጣን አይደለም። ምንም ፍጅት አያስፈልገውም፣ ዘር አያስፈልገውም፣ ፖለቲካ አያስፈልገውም። ዓላማው እሱ ስላልሆነ እኛ የምንጣላው ለሽም ያለ ወንበር ነው። ፖለቲካው ሌላ ትርጉም ነው ያለው። እዚህ ጋር እንደ አባት ሆኖ ሰክኖ እልህን እስቲ ያሳያለሁ አሳይሻለሁን ተትቶ በሰከነ መንገድ ተወያይተው ቢፈቱ መንግስት ለነሱ አንድነት፣ ለነሱ ሰላም፣ ለነሱ ምክክር ከሚጠበቀው በላይ ሲያደርግ እንደነበረው አሁንም ያደርጋል። ግን እኔን ካልደገፍከኝ አልሰራህም፣ ያንን ካልደገፍከው አልሰራህም የሚባል ነገር ብዙ ጥቅም የለውም። ታስታውሱ ከሆነ በሙስሊም አጋጥሞናል ይሄ ችግር። በብዙ ልመናና ምክክር በውስጥ ውይይት እንዲፈቱን ያደረግነው። አሁንም ያለን አቋም አንድ ነው። በተለየ የምንደግፈው በተለየ የምንቃወመው ኃይል የለም። ሁለቱም ኃይሎች ኦርቶዶክሶች ናቸው። ሁለቱም ጋር ጥያቄዎችና እውነቶች አሉ። አንዱ ጋር ብቻ አይደለም፣ ሁለቱም ጋር አለ። የህዝብን መብት የህዝብን በራስ ቋንቋ የመጠቀም ፍላጎት ሳያፍኑ መፍታት ይቻላል። ያንን ካደረጉ ለነሱም ለኛም እንደ ሀገር ጠቃሚ ነው። ከዛ ውጭ ያለው አማራጭ ብዙ የሚፈይድ አይደለም። ብዙ እጃቸው የሚያስገቡ ኃይሎች አሉ፣ ብዙ ናቸው። እዚህ ያላቸው የካቢኔ አባላት አንዳችሁም በዚህ ጉዳይ እጃችሁ ማስገባት አይፈቀድላችሁም። አንዳችሁም አንድ ሰው እጁ እንዳያስገባ በዚህ ጉዳይ እንደ ተቋም ከመንግስት ጋር ተጋግዘን አንድነታችንን እንጠብቃለን ካሉና መንግስት የሚያደርገው ነገር ካለ በጣም ዝግጁ ነን። በተናጠል ግን በዘር እየደወልክ በሰፈር እየደወልክ በምናምን እየደወልክ የሚደረግ ጫወታ ኢትዮጵያን ስለማይጠቅም ስለሚጎዳን እኛም እጃችንን እንሰበስባለን። ለነሱም ማዘዝ ባንችል ምክራችን እንደ አባ ማትያስ ሆናችሁ ትታችሁ ሰክናችሁ ተመካክራችሁ ችግራችሁ ብትፈቱ አንድ ብትሆኑ ይሻላል። አንድ ባይሆኑስ ሁለቱም ግሩፖች ይጎዳሉ። የሚያተርፍ ግሩፕ የለም። በዚህ አብሮ ለብዙ ዘመናት የኖረ ሰው ችግሩን ተነጋግሮ ፈቶ ተጠናክሮ መቀጠል ሲገባው መነጋገር ባለመፈለግና በእልህ ቢበተን ሁለቱም ተጎጂ ነው፣ ጥቅም የለውም። ወደዛ እንዳይሄድ የኛ ፍላጎት በምክክር በንግግር ችግራቸውን ፈተው እንዲቀጥሉ ነው። እንደ መንግስት ግን የትኛው መንግስት አድርጎ የማያውቃቸውን ድጋፎች አድርገናል። እንደ መንግስት ግን ጣልቃ ገብተን በየትኛውም ሃይማኖት ተቋም ውስጥ እንትናን መሾም አለብህ እንትና መጣል አለብህ አንልም። እናውቃለን፣ አባቶችም ያውቃሉ። በነበሩ ሹመቶች ውስጥ መንግስት ሳያዝ የሚሾም ሰው አልነበረም። ስም ተሰጥቶ መንግስት የሚፈልጋቸው ሰዎች ይሾሙ ነበር። እኛ ሹመት ውስጥ አንገባም። የኛ ምንር የተለየ አባትም የለም። ሁሉም አባታችን ነው። በጋራ ሆኖ እንዲቀጥሉ ነው የምንፈልገው። ከዚህ ውጭ ይሄን ነገር ከኮርሱ ውጭ ከትራኩ ውጭ በጣም በማራገብ የሚወሰደው ጉዳይ አሸናፊ አልቦ ሙጉት ስለሆነ ጥሩ አይደለም፣ ወደ ውጤትም አያመጣም። በዚህ አግባብ በሰከነ መንገድ በምክክር መታየት ይኖርበታል። አጠቃላይ ሰላምን በሚመለከት ያለው እሳቤ ኢትዮጵያ ውስጥ ትንሽ ችግር አለበት። ችግሩ ምንድነው? አጀንዳ በመፍጠር ሰው እንዲጋደል ማድረግ፣ ያም በጣም በሶሻል ሚዲያ በማራገብ መንግስትን እንጥላለን፣ መንግስትን እናዳክማለን የሚሉ ሰዎች በስፋት ይጠቀሙበታል። የፖለቲካ ገበያው ብልሽት አንዱ ውጤት እምነትን፣ ዘርን፣ ሰፈርን መጠቀሚያ አድርጎ በሰዎች በንጹሃን ሰዎች ደም ወደ ስልጣን መምጣት መፈለግ ነው። ይሄን በሌላ መድረክ አንስቼዋለሁ፣ ዛሬ ደግመዋለሁ። የደርግ መንግስት የንጉሱን ስርዓት የጣለው በኩዴታ ነው። ወታደሮች ተደራጅተው ስርዓት ጥለው መንግስት ሆነዋል። ከዚያ በኋላ በኩዴታ
የመንግስቱን ስርዓት እንጥላለን ብሎ የመጡ ግሩፖች ሁለት ሶስት ተበልተዋል። ምክንያቱም የመንግስቱ የመጀመሪያው ትልቁ ብቃት ኩዴታ ነው። በሚያቀው ነገር ልትቀይሩ አትችልም። አዲስ መንገድ ያስፈልጋል። በራሱ በመጣበት መንገድ መጥተው ተበሉ። ብዙዎች መጥፋት የሌለባቸው ሰዎች ጠፉ። ኢህአደግ ከመጣ በኋላ ያው ታውቃላችሁ በሽምቅ ውጊያ ነው የመጣው። ኢህአደግ ከመጣ በኋላ ይኸው እነ ፕሮፌሰር ብርሃኑ እነ አቶ ቀጀላ በሽምቅ ኢህአደግን እንጥላለን ብለው እዛው ቀሩ። ቢኮዝ ኢህአደግ የመጣበት መንገድ ስለሆነ በዚያ መንገድ ኢህአደግን ማሸነፍ አይቻልም። ወደኛ ደግሞ ሲመጣ ብዙ ሙከራዎች ይታያሉ። አሁን በከተማ ውስጥ ግርግር፣ በብልጽግና ውስጥ ሁለት ሶስት በመቅጠር ይሄ መንግስት መቼም አይፈርስም። ዛት አይካናሹሪው እንዴት እንደሚሰራ እናውቀዋለን። እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆን እንጂ ለኛ ችግር የለው። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሐሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም። በየሰፈሩ ነው። አንዳንዴ ኦርቶዶክስና ጴንጤ ይሆናል። አንዳንዴ ኦርቶዶክስ በራሱ ይሆናል። አንዳንዴ ጴንጤ በራሱ ይሆናል። ያው እንደምታዩት ነው። በየቦታው ይሞከራል እና ይሄ ነገር አያዋጣም። ሀገር ከማፍረስ ሰው ከማበጣበጥ የንጹሃን ደም ከማፍሰስ መጠበቅ ያስፈልጋል። ጉዳዮቻችን በፖለቲካ ንግግር እንጂ በዚያ በመሰለ መንገድ ፍላጎታችንን ማሳካት ብዙም የሚያዋጣ ስላልሆነ ማሰብ ጥሩ ነው። በየጊዜው ጥርጣሬ መዝራት፣ እኩልነት እንደሌለ ማሳየት፣ የውሸት አጀንዳ እየፈጠሩ ሰው ውስጥ መጨመር፣ ይህ የተለመደው እያንዳንዱ በፋክት በማጣራት አብዛኛው የሚፈጠሩ አጀንዳዎች ውሸት መሆናቸውን ያው ታውቃላችሁ። ሁሌ ስለምንወያይበት አብዛኛው በዚያ መንገድ መሄድ አደገኛ ነው። ለኛም ለነሱም ለሁሉም ኢትዮጵያ ለሚፈልግ ኃይል ይሄን የሚያራግቡ ሰዎች ቅጥረኞች መሆናቸውን ማናቅ ይመስላቸዋል። በብዙ መንገድ ኢትዮጵያን ለማፍረስ የሚፈልጉ ኃይሎች ብዙ አይነት ሙከራ ያደርጋሉ። ከሙከራ ውስጥ አንዱ እንደዚህ አይነት ያለመተማመንና አብሮ ያለመቆምን ሐሳብ ደጋግሞ እንዲነገር ማድረግ ነው። ሚዲያዎችም ቢያስቡበት ጥሩ ይሆናል። በእኛ በኩል ህዝብ እናወያያለን። ያሉ እውነታዎችና ዳታዎች ለህዝብ እንገልጻለን። በአሰራር መስተካከል የሚገባቸው ጉዳዮች ካሉ አሰራሮች እናስተካክላለን። ለምሳሌ በቅጥር በሹመት ኢሹ የሚነሳ ከሆነ ህግ እናወጣለን። ችግር የለውም። ሁሉም ሰው ኢኳል የሚጠቀምባቸውን ስርዓቶች እንከተላለን። ሚዲያ በሚመለከት የመጀመሪያው ስራ እናስተምራለን፣ እንመክራለን፣ እንገስጻለን። ሁለተኛው ስራ በህግ አግባብ እንጠይቃለን። ሚዲያ ነኝ ማለት ህዝብን ከህዝብ እምነትን ከእምነት ማባላት የሚፈቀድበት አይደለም። ያን ለማድረግ ደግሞ አቅም አለን። ያን ለማድረግ የሚያስችል አቅም አለን። እንደ መንግስት አቅሙን መመንዘር አላስፈለገንም ብለን ተው ነው እንጂ ያን ለማስፈጸም የሚያስችል በቂ አቅም አለን። ስለዚህ ሚዲያ ተቋማት በኃላፊነት በህግ አግባብ መስራታቸውን ማረጋገጥ ጠቃሚ ይሆናል። ህግ አስከባሪ አካላት እስካሁን አብዛኛውን ነገር በትዕግስት እንዳላዩ እንዲያልፉ የሚፈለግበት ምክንያት በህግ አስከባሪ አካላትና በዜጎች መካከል የነበረው አይነት ቅራኔ እንዳይቀጥል ነው። ትርፍ ነገር ማድረግ አያስፈልግም። በህግ አግባብ ግን ሰዎች የሚጠየቁበትን መንገድ እና ህግ የሚከበርበትን መንገድ መከተል ያስፈልጋል። እንደው ዝም ብሎ በኃላፊ አግዳሚ እንደፈለጉ ተሳርቦ እንደፈለጉ ብሎ መቀጠል አይቻልም። እኔም ትርፍ በሆነ መንገድ ያኛውን መሳደብ የለብኝም፣ ያኛውን መሳደብ የለበትም። ተከባብረን ተደማምጠን በጋራ መኖር ያስፈልጋል። የፕሮክሲ ዋር መሳሪያ እንዳትሆን ሀገር ትብብርን ማጉላትና ፉክክር መቀነስ ያስፈልጋል። ፉክክር የበዛበት ነገር ኃይለኛ ነው። ሁሉ ነገር ፉክክር ብቻ ከሆነ ጥፋት ያመጣል። አብዛኛው ሰው ውስጥ ኃይለኛ ቁጣ ይቀጣጠላል። ኃይለኛ ቁጣ ውስጥ ሆኖ መረጋጋት አይቻልም። ቁጣን ሰፕረስ ማድረግ ያስፈልጋል።
የምትቆጣበትን ምክንያት ማወቅ ያስፈልጋል። የሚያስቆጣ ነገር መኖሩን ማወቅ ያስፈልጋል። ዝም ብሎ ከፌስቡክም ከምንም አይቶ ከመቆጣት ቁጣን ሰፕረስ ማድረግ ያስፈልጋል። ቁጣ እንደኛ ደግሞ ኮርሲቭ ፓወር ያለው ኃይል ሲሆን ሲቆጣ ጥፋቱና ዳሜጁ ከፍተኛ ይሆናል እና ቁጣን ማኔጅ ኮንትሮል ማድረግ ያስፈልጋል። በጠመንጃ ኃይል ስልጣን፣ በጠመንጃ ኃይል ፍላጎት ማሳካት አይቻልም። በተደጋጋሚ አዲስ አበባ ከተማ ውስጥ ግድያ እንፈጽማለን እያሉ ከአንዳንድ ኃይሎች ጋር እየተቀናጁ የሚገቡ ቀላል ቁጥር የላቸው ሰዎች አሉ። እያደን ስለምንይዛቸው ነው። አሁንም በቅርቡ እንደዚህ አይነት ሙከራዎች አሉ። ሰው ገለን የሚል ነገር ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። ሰው በገድዬ ሰው አሽማቅቄ ዋሽቼ ቀጥፌ የሚባል ቀርቶ ሐሳብ ይዤ ሐሳብ አሳመኜ ይሄን መንግስት ልቀይር እችላለሁ ሊባል ይችላል። ለስልጣን ላለን ፍላጎት ሲባል ሰው እየበላን መሄድ ትክክል አይደለም። እንደ ማህበረሰብም ሰው ጠባሳውን አጠፋለሁ ብሎ ቆዳውን አይፍቅም። ጠባሳዎች እዚያም አሉ። ጠባሳን ለመደበቅ ጠባሳን ለማጥፋት ይበልጥ ቆዳ የሚልጥ ሰው ተጨማሪ ጠባሳ ያመጣል እንጂ ከነበረው ቁስል አይድንም። ብዙ በሽታ ያለበት ብዙ ቁስል ያለበት ሀገር ተጨማሪ በጥልቀት እየቆፈሩ ቁስል ማብዛት ጥፋት ነው የሚያመጣው። እኛ እንደ መንግስት እሳትን በእሳት ውሃን በውሃ ማጥፋት የሚል ፕሪንሲፕል ብቻ አንከተልም። አንዳንዴ እሳትን እያዩ መሸሽ፣ አንዳንዴ ውሃን እያዩ ከፍታ ቦታ መያዝ፣ አንዳንዴ ውሃን መገደብ፣ አንዳንዴ እሳትን ውሃ፣ አንዳንዴ ደግሞ እሳትን አፈር ማልበስ ያጠፋው ይሆናል። አማራጮች ጉዳት ለመቀነስ መጠቀም አለብን ብለን እናስባለን። እሳትን በእሳት ውሃን በውሃ በሚባል እሳቤ የሚካሄድ ከሆነ ጥፋቱ ብዙ ይሆናል። ለዛ ደግሞ በቂ ልምድ አለ ኢትዮጵያ ውስጥ። ስለ ሰላም ያለን ግንዛቤ አናሳ የሚሆንበት ምክንያት ችግርን በፌስቡክ ነው የምናውቀው፣ ጦርነትን በዩቱብ ነው የምናውቀው። ቀረብ ብለን አደጋውን ለማየት ድል አላገኘንም። የአንዲት ጠብታ ውሃ ዋጋዋ የሚገባው በረሃ ውስጥ የውሃ ሽታ የናፈቀው ሰው፣ በረሃ ውስጥ የሚከራተት ወታደር፣ የሚንከራተት የረዥም ርቀት ነጋዴ ውሃ አጥቶ ጠብታ ውሃ እንኳን ቢያገኝ ቫልዩ አለው። ሲፈስ ለምናይ ሰዎች ብዙም ቦታ የለውም። የሞትን አስከፊነት የሞትን አደገኛ ህመም ፊል ማድረግ የሚሹ ሰዎች በሰላም አብረው እየተጓዙ ጓደኛቸው ካጠገባቸው ሲቀር ያዩ፣ እህታቸው ወንድማቸው ቀርታ ለመቅበር እንኳን የሚያግዛቸው ሰው ያጡ፣ የሰው ያለ ሰው ሞቶብኝ ልቀብር አልቻልኩም የሚሉ ሰዎች አብረው እየተጓዙ ከጎናቸው ወንድማቸው ሲወድቅ አፈር ለማልበስ እንኳን እድላተው የሸሹ ሰዎች የሞትን ክፋት ያውቁታል። አሁን በፌስቡክ ስናይ ይቀላል፣ ሲመጣ ቤታችን ከባድ ነው። የሰላም ዋጋ በእጅጉ ተገንዝበን ለሰላም የማንሰራ ከሆነ ሁሉም ኃይል ለጥፋት የሚሆን ጉልበት ስላለው ለልማት የለውም፣ ለጥፋት ችግር የለውም፣ ሁሉም ጉልበት አለው፣ መጠፋፋት ይሆናል። ይሄ እንዳያጋጥም በተቻለ አቅም እኛ እንደ መንግስት በትዕግስት ሁሉንም በማድመጥ ሁሉም በማቀራረብ ተረጋግቶ አሁን ካለበት ችግርና የእሳቤ ብልሽት ወጥቶ ወደ ተሻለ ጉዳይ እንዲያመራ ጥረት እናደርጋለን። አቅማችን በፈቀደ መጠን ለሁሉም እኩል እንደ አባት አደራ እንዳለበት መንግስት እናገለግላለን። እያንዳንዱን ግሩፕ ግን ይሄን ተገንዝቦ መሄድ አለበት። ሲፈልግ መንግስትን የሚያቀርብ ሲፈልግ የሚገፋ ሳይሆን ሁሉም ስራ፣ ድርሻ፣ ኃላፊነት እንዳለው ተጋግዞ ተደጋግፎ መሄድ እንዳለበት አምኖ የሚሄድ መሆን አለበት። ይሄ ከሆነ አብዛኛው ችግር ይፈታል። ኢትዮጵያ ውስጥ የገጠሙ ፈተናዎች ችግር ቢመስሉም ተምረንበት በስለንበት ልምድ አግኝተንበት እንደ ሀገር እንድንወጣ ብዙ እድል ያመጡ ናቸው። አሁንም ያሉ ፈተናዎች እንደዛ ናቸው። እያንዳንዱ ፈተና እንማርበታለን። ቆም ብለን ራሳችንን እንፈትሻለን።
ችግሮቻችን እናያለን፣ መውጫ መንገድ እናያለን፣ እናድግበታለን። የኛ አልቲሜት ፍላጎቱ ዘፉለስት ማደግ ነው፣ መቆም አይደለም። በየቀኑ እንማራለን፣ በየቀኑ እንመረምራለን፣ በየቀኑ እንጠይቃለን። በዚያ ውስጥ የሚገኝ እውቀትና እድገት ካለን እንቀጥላለን እንጂ ቆመን በተገኘ ድል የምንኩራራ በተገኘ ችግር ምንፈራ ሰዎች አይደለን። ያ ቢሆንማ እንዴት እንደርሳለን? እዚህ ችግርም አያቆመንም፣ ድልም አያቆመንም። ከድላችን እንማራለን፣ ከችግራችን እንማራለን፣ እንመረምራለን፣ እናርቃለን፣ እናርማለን፣ እንገሰግሳለን። በዚህ አግባብና እምነት ነው የምንሄደው። ውስጥ ንጽህና ከሌለ፣ ውስጥ የሐሳብ ችግር ካለ ግን ሜስ ነው፣ ብዙ ጉዳይ ይበላሻል። እና አብዛኞች ባጠረ መንገድ ጉጉት አለ፣ ፍላጎት አለ፣ መሻት አለ። መሻት ጥሩ ነው። ለመሻት ደግሞ ፕሮፐር የሆነ እቅድ፣ ለዛ ደግሞ ዲቮሽን ስራ ይፈልጋል። እንደው አንድ ጊዜ መንግስት ገልብጠህ ማታ በህልም አይተህ ጠዋት ሰውና ሰው አጋይተህ መንግስት ሆነህ እንደዛ አይሆንም። ከፍተኛ ማስ ቤዝ ያለው ከፍተኛ አቅም እየፈጠረ ያለ ኃይል ነው እና በዚህ መንገድ የሚያስቡ የፖለቲካ ኃይሎች ቆም ብሎ ማሰብ፣ በንግግር በምክክር ማድረግ የጀመርናትን ጭላንጭል የዲሞክራሲ እና አብሮ መስራት ነገር ማስፋት። አሁን እኮ ፕሮፌሰር ብርሃኑ አለ፣ ዶክተር በለጠ አለ፣ አቶ ቀጀላ አለ። በሚቀጥለው 10-15 ሰዎች ሊኖሩ ይችላሉ። ይሄ ጥሩ ልምድ ነው። የሀገርን ኢኮኖሚ የሀገርን ሰላም በጋራ የምናይበት አውድ ፈጥረን አብረን መምራት ከተለማመድን እየሰፋ ከሄደ ቀላል ነገር ነው። በእርግጠኝነት አቶ ቀጀላና ዶክተር በለጠ ይሄ ነገር ተፈጥሮ እንደዚህ አብራችሁ መስራት ከመጀመራችሁ በፊት አብን ሲባልና ኦነግ ሲባል መቼም የምታስቡት ነገር አስቡት። ሰው ሲቀራረብ፣ ሲነጋገር፣ ሲወያይ፣ በንግግር ሲያምን፣ ሀሳብ ሲለዋወጥ ብዙ ነገር ይማማራል፣ ኢንፍሉዌንስ ይደራረጋል። ለንግግር በር መክፈት አለብን። ሁል ጊዜ ለግጭት መሆን የለበትም። ለይቅርታም ልባችን ክፍት መሆን አለበት። ለመተው አንዳንዴ ተሸንፈን ብዙዎች ለማሻገርም ዝቅ ብለን ከፍ ለማድረግም ምናስብና ምንሰራ ካልሆን በስተቀር በሁሉ ጉዳይ እኔ የምለውና እኔ ብቻ ካል አደገኛ ነገር ነው እና ኢትዮጵያን የመሰለ ትልቅ ሀገር፣ ብዙ ህዝብ ያለበት ሀገር እንድንመራ እድል ስናገኝ ብዙ ትዕግስት፣ ብዙ ማስተዋል፣ ብዙ መማር፣ ብዙ መጠየቅ፣ ብዙ ራስን መፈተሽ፣ ብዙ እያሻሉና እያረሙ